ቅዱስ ዮሐንስ አፈወርቅ ትሁት የሚባለው ኃጢአተኛ ነኝ የሚል አይደለም፣ ኃጢአተኛ ነህ ሲሉት የሚታገስ ነው ይላል። ምዕመናን እኛ ኢየሱስ የሚለውን ስም የሰማነው ከመጋቤ ሐዲስ ከቅዱስ ገብርኤል። እንኳን አንዳንድ ደፋሮች እንደሚሉት ተራ ሰው ለመውለድ ብላ ድንግልናዋን ልታጣ ይቅርና ልዑልን ትወልጃለሽ፣ የዘላለም ንጉሥ ትወልጃለሽ ስትባል የድንግልናይስ ነገር ብላ ጠይቃለች። እንደውም አንዱ ሊቅ ምን አለ? ገብርኤል ቆሞ ሲያበስራት ሲኦል ውስጥ ያሉ ነፍሳት ቢያዩ ኖሮ እዚያው ሲኦል ውስጥ ሆነው እሺ በይ እሺ በይ እሺ በይ ያሉ ይጮህ ነበር። ቅዱስ ዮሐንስ አፈወርቅ ትሁት የሚባለው ኃጢአተኛ ነኝ የሚል አይደለም፣ ኃጢአተኛ ነህ ሲሉት የሚታገስ ነው ይላል። አሁን እዚህ ጉባኤ መሃል አንድ ሰው ተነስቶ እኔ የረከስኩ ነኝ እንደው ኃጢአተኛ ነኝ ቢል ወይ እንደው እንዴት ያለ ትሁት ነው እንላለን። እዚህ የረከስኩ ነኝ ያለው ሰውዬ ግን ከቤተ ክርስቲያን ሲወጣ ጠብቃችሁ አንተ ርኩስ ና ብትሉት አቤት ይላል። ማን ነው ርኩስ ብሎ እጁን ነው የሚሰበስበው። ትሕትናው የአፍ ነው የልብ ነው? የልቡና ትሕትና ለሁላችን ያድለን። እመቤታችን ገብርኤል ሲያመሰግናት አንድ ቃል አልተነፈሰችም። በልቧ ግን እንዲህ ያለውን የምስጋና እጅ መንሻ እንደምን እቀበለዋለሁ አለች። እንዴት አይነት ትሕትናና ዕውቀት ነው ያላት! በ15 ዓመቷ እንደ ሔዋን ዝም ብላ ምስጋናውን አልተቀበለች። እንዴት ያለ ሰላምታ ነው ብላ ምስጋናውን መረመረች። ገብርኤል እንዲህ አላት፣ ማርያም ሆይ አትፍሪ፣ በእግዚአብሔር ፊት ሞገስ አግኝተሻልና አላት። በማን ፊት? በእግዚአብሔር ፊት። ምዕመናን አንዳንድ ሰዎች እናንተ ኦርቶዶክሶች የድንግል ማርያምን ክብሯን በጣም አብዝታችሁታል ይላሉ። ክብሯን ያበዛው ማን ነው? እኛ ልንጨምረው እንችላለን? ፀሐይ ብንሞቃትም ባንሞቃትም ሙቀቷ ይቀንሳል? ድንግል ማርያም ብናከብራትም ባናከብራትም ማናከብራታል? አትፍሪ አለ ገብርኤል። አትፍሪ፣ በእግዚአብሔር ፊት ሞገስ አግኝተሻል። የኔ ምስጋና ነው የሚገርምሽ፣ የኔ ሰላምታ ነው የሚገርምሽ። እንኳን በኔ በመልአኩ ፊት በማን ፊት ተከብረሻል? አትፍሪ ማርያም ሆይ፣ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አላት። ማን ትይዋለሽ? ምዕመናን እኛ ኢየሱስ የሚለውን ስም የሰማነው ከመጋቤ ሐዲስ ከቅዱስ ገብርኤል ነው። ለዓለም ኢየሱስ የሚለውን ስም ያመጣው ማን ነው? ገብርኤል ነው። አንዳንድ ሰዎች ገብርኤልን አሁን የዓመቱ ስናከብር ኢየሱስን አታውቁትም ይላሉ። ደግሞ ለገብርኤል ኢየሱስን ሊያስተዋውቁት ማለት ነው። ስለዚህ ምዕመናን አንድ ሰው እንደውም ኢየሱስን ለማወቅ መጀመሪያ ገብርኤልን ማወቅ አለበት። ገብርኤልን የማያውቁ ሰዎች ኢየሱስን ቤት በኩል እንዳወቁት እግዚአብሔር ይወቀው ራሱ። ስሙንም ኢየሱስ ትይዋለሽ፣ እርሱ ታላቅ ነው፣ የልዑል ልጅ ይባላል። ጌታ አምላክም የዳዊት የአባቱን ዙፋን ይሰጠዋል፣ በያዕቆብ ቤት ላይ ለዘላለሙ ይነግሣል፣ ለመንግሥቱ ምን የለውም ማለት። አሁን ልትናገር ነው። እስቲ ስሟት እመቤታችንን። በእውነት ድምጿን ለሁላችን ታሰማል። ጸጥ ብላ ሰማችሁ። ገብርኤል መጥቶ ሰላም ሲላት ሲያመሰግናት አሁን ልትናገር ነው። ተናግሮ የማያውቅ ሰው እኮ የሚናገረው እንደው ሲብስበት ነው። ትወልጃለች ሲላት ምን አለች? ወንድ ስለማላውቅ ይህ እንዴት ይሆናል አለች። ምን ስለማላውቅ? እመቤታችን ወንድ የሚባል አይታታውቅም እንዴ? ቅዱስ ዮሴፍ ወንድ ነው ሴት ነው? ታዲያ ወንድ ካህናት ያሳደጓት ወንዶች ናቸው። ምን ማለት ነው? ወንድ ስለማላውቅ። አግብቶ ወልዶ የመኖር ሐሳብ በድንግል ማርያም ልብ ውስጥ አልነበረም። እምኀበ አይቴ ረከብኮ ዘከመዝ ብስራተ ዘእንበለ ዘር ምድር ቶታ ወዘእንበለ ምትም ድንግል ጽንሰታ። ሊቃውንት ሲያብራሩት ይህን ዜና ኬታ መጣው? መሬት ላይ ዘር ሳይዘራ ይበቅላል የሚል ዜና፣ ሴት ሳታገባ ትወልዳለች የሚል ዜና ኬታ መጣው ማለቷ ነው ይላል። እንዴት ይሆንልኛል ወንድ ስለማላውቃለች? አሁን አንዲት ሴት ምዕመናን ልታገባ አንድ ወር የቀራት ሴት ወንድ ልጅ ትወልጃለሽ ተብሎ ቢነገራት ወንድ ስለማላውቅ እንዴት ይሆናል ትላለች? የልጁ ስሙ ማን ነው ነው የምትለው አይደል? እንደ አመጋገቡ እንዴት ነው ነው የምትለው? የሶምሶን እናት እንዳለችው። እመቤታችን ግን አግብቶ ወልዶ የመኖር ሐሳብ አልነበራት። እንኳን አንዳንድ ደፋሮች እንደሚሉት ተራ ሰው ለመውለድ ብላ ድንግልናዋን ልታጣ ይቅርና ልዑልን ትወልጃለሽ፣ የዘላለም ንጉሥ ትወልጃለሽ ስትባል የድንግልናይስ ነገር ብላ ጠይቃለች። ደስ የሚያሳይ ነገር ልንገራችሁ ምዕመናን። እግዚአብሔር ሐሳቡ ከእሷ መወለድ ነው። እሷ ሐሳቧ ድንግል ሆኖ መኖር ነው። ሁለቱንም ፈጸመው። እሱም ከእሷ ተወለደ፣ እሷም ለዘላለም ምን ሆና ኖረች? ድንግል ሆና ኖረች። እግዚአብሔር ማድረግ ይችላል።
እናትም ድንግልም አደረጋት። እሱ ሰውም አምላክም አይደለም? አብ የልጁ ምልክት አደረገች ይላል ቅዱስ ኤፍሬም። እሱ ፍጹም አምላክ ፍጹም ሰው እንደሆነ ፍጹም እናት ፍጹም ድንግል ለመጥራት እኮ ያስቸግራል። ቅዱስ ኤፍሬም ምን ይላል? ጌታ ሆይ እናትህን ማን ብለን እንጥራት ይላል። ማን ብለን እንጥራት? ድንግል እንዳንላት ልጅ ታቅፋ አየናት ይላል። እናት እንዳንላት ደግሞ ድንግል ሆና አገኘናት። እናትህን ማን ብለን እንጥራት? ጌታ ሆይ እናትህን መጥራት እንደሚያስቸግር ከሆነ አንተንማ በምን አንደበት እጠራሃለሁ ይላል። እና እናትም ድንግልም አደረጋት። ገብርኤል ጠየቀችው። በእውነት እንዴት ይሆናል አለችው። እኛ እኮ የገብርኤልን ጸባይ አይተነዋል። ትናንት መምህር ምትኩ ሲያስተምሩን ነበር። ቅዱስ ገብርኤል ዘካርያስን ሊያበስረው ሄደ። ዘካርያስ እንዴት ይሆናል ብሎ ሲከራከረው እንዴት የተዘጋ ማኅፀን ይከፈታል ሲለው ይሄ እስከሚፈጸም ድረስ ምን ትሆናለህ? የተዘጋ ማኅፀን እንዴት እንደሚከፈት እንዲገባ ልሳንህን ዘጋውና ልሳንህ ተመልሶ ምን ይላል? ማኅፀን እንደሚዘጋ ልሳን ይዘጋል እግዚአብሔር። ማኅፀን እንደሚከፍት ልሳንህን ምን ይለዋል? እመቤታችንን ግን እንደዛ ማድረግ አልቻለም ገብርኤል። አንደኛ እሷ ከእሷ በፊት በድንግልና ጸንሳ የወለደች ሴት የለችም። ዘካርያስ እኮ ቢያንስ አብርሃምና ሳራ እያለ ሲተርክ የኖረ ሰው። ሌላው የአምላኩ እናት ናት፣ ስልጣን የለውም። ስለዚህ አስረዳት። መንፈስ ቅዱስ ይጸልልሻል፣ የልዑል ኃይል የሚያድርብሻል። ይህ የሚወለደው ከሦስቱ ቅዱስ አንዱ ቅዱስ ነው አለ። እነሆ የሥላሴ ሥራ ባንቺ ይሰራል ማለቱ ነው። መንፈስ ቅዱስ ብሎ መንፈስ ቅዱስን፣ ልዑል ብሎ አብን፣ ኃይል ብሎ ወልድን የሥላሴ ሥራ ባንቺ ይሰራል አላት። እነሆ ዘመድሽ ኤልሳቤጥ ካረጀች በኋላ ጸንሳለች አለ። ይህም ማስረጃ የሆነ ምክንያቱም ኤልሳቤጥ የጸነሰችው ከባሏ ነው። ድንግል ማርያም ግን ትጸንሻለሽ የተባለችው ያለ ባል ነው። ገብርኤል ወዲህ ቢል ወዲያ ቢል ማስረጃ አጣ። መጨረሻ ምን አለ? ለእግዚአብሔር የሚሳነው የለም። አይሻልም? ሌላ ጥቅስ ከመፈለግ ለእግዚአብሔር ምንም ይለው የለም። አንዳንዴ ጠበሉ እንዴት ያድናል፣ እምነቱ እንዴት ያድናል፣ እንዴት ሲሏችሁ አሁን ይህን ጊዜ ምን አለች? አሁን ወደ ርዕሴ መጣሁ። እነሆኝ የጌታ ባሪያ እንደ ቃልህ ይደረግልኛለች። ይህንን የምናውቀውን ታሪክ ለምን ተረከው ካላችሁ በእውነት ሁላችንም አናስተውለው። ድንግል ማርያም በእኛ መዳን ድርሻ እንዳላትም እንድናስብ ማን ሆነው አምላክ መቼ እንደተጸነሰ ስለማናስተውል ነው። እስቲ ልጠይቃችሁ ምእመናን፣ ገብርኤል መጥቶ ደስ ይበልሽ ሲላት አምላክ ተጸንሷል አልተጸነሰም? አቤት አልተጸነሰም። ትጸንሻለሽ ሲላት ትጸንሻለሽም ገና ነው አይደለ? አልተጸነሰም። ዘመድሽ ኤልሳቤጥ ጸንሳለች ሲላት ምንድነው የሚጠብቀው እግዚአብሔር? እነሆኝ የጌታ ባሪያ እንደ ቃልህ። ልክ ይህንን አረፍተ ነገር ስትጨርስ እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀኗ አደረ። የሁላችንም ድህነት ያን ጊዜ ተጀመረ ማለት ነው። የሚገርማችሁ ምእመናን፣ እመቤታችን እንደ ቃልህ ይደረግልኝ የሚለውን ቃል ሳትናገር ለግማሽ ሰዓት እንኳን ዝም ብላ ብትቆይ ኖሮ እኛም ሳንድን ለግማሽ ሰዓት እንቆይ ነበር። አንድ ቀን ሁለት ቀን ብትቆይ ኖሮ። ምክንያቱም ለሰው መዳን የአምላክ ፍቅርና የሰው ፈቃድ ያስፈልግ ነበር። የአምላክ ፍቅር ምሉ ነው። የሰውን ፈቃድ ይሁንልኝ ብላ ያሟላችሁ ማናት? እመቤታችን ናት። እንደውም አንዱ ሊቅ ምን አለ? ገብርኤል ቆሞ ሲያበስራት ሲኦል ውስጥ ያሉ ነፍሳት ቢያዩ ኖሮ እዚያው ሲኦል ውስጥ ሆነው እሺ በይ እሺ በይ እሺ በይ ያሉ ይጮህ ነበር። ምክንያቱም የእኛ ድህነት የሚጀመረው እመቤታችን እንደ ቃልህ ይደረግልኝ ስትል። በእኛ መዳን እመቤታችን ድርሻ አላት የላትም? እንደው ይህን ስል ለእመቤታችን በጣም መብት የሰጠው እንዳይመስላችሁ። እንደው ከሁለት ሰዎች ጋር አነጻጽሬ ልንገራችሁ። አንደኛው ነቢየ እግዚአብሔር ሙሴን በሲና ተራራ እግዚአብሔር ተገለጠለት። ሙሴ ወይ ሂድና ሕዝቤን ነፃ አውጣ አለው። ሙሴ 3 ጥያቄ ጠየቀ። ስንት ጥያቄ? አንደኛ አለ ሄጄ ሕዝብን ነፃ ላወጣ ስሞክር ማን ነው የላከህ ቢሉኝ ማን ልበላቸው አለ። ጥሩ ጥያቄ ነው። አድርጌ አብሬ ልክልሃለሁ አለ። ስንት ተመለሰለን? በአራተኛው ሙሴ ምን አለ? እግዚአብሔር ወይ ከይቅርታ ጋር ሌላ ሰው ፈልጋለ። ስንት ጥያቄ ጠይቆ? አረ የባሰ ልንገራችሁ ደግሞ መስፍኑ ጌዲዮን አለ። ጌዲዮንን ደግሞ ቅዱስ ሚካኤል ተገለጠና ሂድና እስራኤልን ነፃ አውጣ አለው። አንተ የእግዚአብሔር መልአክ መሆንህን በምን አውቃለሁ አለ። ስለዚህ መስዋዕት ላቅርብና
እሳት ከሰማይ ወርዳ ከበላችሁ ያኔ መልአክ መሆንን ይታወቃል። ስለዚህ መስዋዕት እስካቀርብ ድረስ ከዚህ ጋር እንዳትላወስ አለው ይላል። ማንን ነው እንዳትላወስ የሚለው? ቅዱስ ሚካኤል ዋደልሽ ብሎ ቆመለት። መስዋዕቱ ቀረበ፣ እሳት ከሰማይ ወርዶ በላው። አሁን መልአክ መሆኑ ታወቀ። በል አሁን መልአክ መሆኔን አውቀሃል፣ በል ሂድና ሕዝቡን ነፃ አውጣ አለው። መልአክ መሆኔን አወቅኩ፣ እግዚአብሔር በእኔ አድሮ ሕዝቡን ነፃ እንደሚያወጣስ በምን አውቃለሁ? የበግ ቆዳ የበግ ፀጉር መሬት ላይ አነጥፋለሁ፣ እሱ ላይ ዝናብ ዘንቦ ሌላው ደረቅ ይሁን፣ ሌላው ላይ ሲዘንብ እሱ ላይ ደረቅ ይሁን፣ ያን ጊዜ እግዚአብሔር በእኔ አድሮ ሕዝቡን ነፃ እንደሚያወጣ አውቃለሁ አለ። ተደረገለት ይላል። እመቤታችን በድንግልና ጸንሰሽ ትወልጃለሽ ስትባል እዚህ ጋር ዝናብ ይዝነብና እዚህ ጋር ደረቅ ይሁን ብላለች? እነሆኝ የጌታ ባሪያ እንደ ቃልህ ይደረግልኝ ያለችው። በእኛ መዳን ድርሻ አላት የላትም? የሚገርማቸው አንዱ ሊቅ ምን አሉ? እግዚአብሔር ሰማይና ምድርን ፈጠረ። ከፈጠረ በኋላ ዓለም በኃጢአት ምክንያት ጨለማ ሆነ። ጨለማው ዓለም ሌላ ብርሃን ፈለገ። ለጨለማው ዓለም ያበራው እውነተኛው ብርሃን ማን ነው? ክርስቶስ ነው። የመጀመሪያው ብርሃን ሲበራ ሲፈጠር ብርሃን ይሁን ያለው እግዚአብሔር ነበረ። ሁለተኛው ብርሃን ክርስቶስ እንዲያበራ ይሁንልኝ ያለች ማናት? ድጋሚ ብርሃን አሳየችን እመቤታችን። ክብር ምስጋና ይድረሳት ነው። ስለዚህ ምእመናን እመቤታችን በእኛ መዳን ድርሻ አላት የላትም? አሁን ጸነሰችው ወለደችው ብቻ አይደለም። እመቤታችን በ15 ዓመቷ ጸንሳ በ16 ዓመቷ ወልዳ መንገድ ባለመደ ጉልበቷ እሷ ሕፃን ሆና ሕፃን ታቅፋ በግብፅ በረሃ አልተከራተተችም? ተሰዳለች። ክርስቶስ ከሄሮድስ ሰይፍ ሲሸሽ በእመቤታችን እቅፍ ነው ያሳለፈው። አሁን እኛ ዛሬ ሲጨንቀን እመቤታችንን የጭንቅ አማላጇ እንላለን። ለምን ይላሉ አንዳንድ ሰዎች? ክርስቶስ ሲያደርግ ያየነውን ነዋ። ክርስቶስ የጨነቀው ጊዜ እሷ እቅፍ ላይ ነበር ያሳለፈው በስደቱ ጊዜ። እኛም ሲጨንቀን ወደ እመቤታችን እንጠጋለን። ከሁሉም ምእመናን እንደው ብዙ ሰዓት ላለመውሰድ ድንግል ማርያም በእኛ መዳን ድርሻ አላት የምንለው በዕለተ ዓርብም ክርስቶስ ሲሰቀል እዛው መስቀሉ አካባቢ ነበረች፣ ቆማ ታይ ነበር። በዚህ ነው የወላችሁ ከሰዎች ጋር መግባባት የማንችለው። አንዳንድ ሰዎች ልጇ ተሰቀለ እንጂ እሷ ምን ሆነች ይላሉ። እንደውም ቅድም ያልኳችሁ ተሐድሶ ብለው ራሳቸውን የሚጠሩ መናፍቃን አንተን ብቆነጥጥህ እናትህን ያማታል ወይ ብለው ያላግጣሉ። እየሰማችሁ ነው? እስቲ ሃይማኖቱን ተውትና አንድ ልጅ ሆዱን እንኳን ሲቆርጠው የምትጨነቀው ማናት? ብዙ እናቶች ልጄ ከሚታመም እኔ ብታመም ይሻለኛል ይላሉ። አንድ ልጅ 6666 ጊዜ ሲገረፍ ስታይስ እናት ምን ይሰማታል? እመቤታችን በክርስቶስ ሰውነት ላይ እያንዳንዱ ጅራፍ ሲወርድ እዛ ቆማ ተመልክታለች እኮ። ክርስቶስ እኮ የተገረፈው እኛ እዚህ ለቡሄ በምናጨው ጅራፍ አይደለም። ቅዱስ አውሳብዮስ ዘቂሳርያ የተባለ ሊቅ የቤተ ክርስቲያን ታሪክ የሚባል መጽሐፍ ላይ ምን ብሏል? የሮማውያን መግረፊያ የሾለ አጥንት ያለበት የብረት ኳሶች ሚስማር ያለበት መግረፊያ ነው ይላል። ሰውነት ላይ ካረፈ በኋላ ከሰውነት ላይ ሲነሳ ስጋ እየነጨ የሚነሳ መግረፊያ ነው። ክርስቶስ አጥንቱ እስከሚታይ የተገረፈው በዚህ መግረፊያ ነው። ይህን ግርፋት ሲገረፍ እመቤታችን ቆማ አይታለች። ሰው ናት ይሉን የለ እንደ እናት እንደ ሰው ልጇ እንደዛ ሲገረፍ ስታይ እመቤታችን ምን ይሰማል? እያንዳንዱ ጅራፍ በእመቤታችን በክርስቶስ ሰውነት ላይ ሲያርፍ በእሷ ልብ ውስጥ ሐዘን ያልፍ ነበር። ቅዱስ ዮሐንስ ዘደማስቆ ምን አለ? ይህች ድንግል ይላል ስትወልድ ያላማጠችውን ምጥ በዕለተ ዓርብ አማጠችው ይላል። ክርስቶስን ያለ ምጥ ነው የወለደችው እመቤታችን። ያመለጠችውን ምጥ ስትወልድ ዓርብ ዕለት ግን አማጠችው፣ ተጨነቀች። በነፍሷ ሰይፍ አለፈ። እያንዳንዱ የክርስቶስ የሰውነቱ ላይ ቁስል የድንግል ማርያም የልቧ ቁስል ነበረ። እሷ ልጇ ተሰቀለ እንጂ እሷ ምን ሆነች የሚሉ ሰዎች እግዚአብሔር ልቡን አይስጣቸው። አሁን እመቤታችን እስከ መጨረሻው ሰዓት መስቀሉ ስር ቆማ ተመልክታለች። እነኋት እናትህ
እነሆ ልጅሽ ብሎ እስኪያሰናብታት ድረስ። እንደውም ሊቃውንት ምን ይላሉ? ሲጨፍንም ሲገልጥ ይላሉ። አንድ ልጅ ገና ሲወለድ አይኑን ሲከፍት መጀመሪያ የሚያየው እናቱን ሊሆን ይችላል፣ ወይም ሌላም ሰው ሊያይ ይችላል። ከመሞቱ በፊት ግን ሌላ አይቶ ሊሞት ይችላል፣ አይኑ ከመከደኑ በፊት። ክርስቶስ ግን ሲጨፍንም ሲገልጥም ወደዚህች ምድር ሲመጣ ከዚህች ምድር ሲሄድም የተመለከታት እመቤታችን ነበር። እነኋት እናትህ እነሆ ልጅሽ ብሎ እስከ ሰጠ ሰዓት ድረስ ወላዲተ አምላክ የእኛን መዳን ይሁንልኝ ብላ እንዳስጀመረች እስከ መስቀል ድረስ ቆማ አስፈጽመዋለች። እመቤታችን በእኛ መዳን ድርሻ አላት የላትም? እነኋት እናትህ እነሆ ልጅሽ ብሎ እስኪሰጥ ድረስ በእውነት እመቤታችን በእኛ መዳን ድርሻ አላት። ይህን ለማስተዋል እግዚአብሔር በቸርነቱ ይርዳል።